I was taught this morning a good way. ሃሌሉያ! የእግዚአብሔር ልጅ ነፃ ያወጣው ሰው በእውነት ነፃ ነው። ከእንግዲህ በኋላ ኩነኔ የለም፣ እፍረት የለም፣ የጥፋተኝነት ስሜትም የለም። በየቀኑ አዲስ የሆነ የእግዚአብሔር ምህረት ይገኛል። ከዚህ የተሻለ ህይወት ምን ሊኖር ይችላል? አንድ ነገር በትዕግስትና በቋሚነት ከቀጠላችሁበት መጨረሻ ድል እንደምታገኙ ታውቃላችሁ። አሜን። አንድ አስፈላጊ እውነት መረዳት አለባችሁ። የምታስቡትን ሐሳብ መምረጥ ትችላላችሁ። ሰይጣን የተለያዩ ክፉ ሐሳቦችን ወደ አይምሯችሁ ሊያመጣ ይሞክራል። አንዳንድ ጊዜ እኔ እንዴት እንዲህ ማሰብ እችላለሁ፣ እውነት ድኛለሁ ብላችሁ እንድትጠራጠሩ ያደርጋችኋል። ነገር ግን ክፉ ሐሳብ ወደ አይምሯችሁ መምጣቱን እሱ መቀበል አለባችሁ ማለት አይደለም። መጽሐፍ ቅዱስ በሁለተኛ ቆሮንቶስ ምዕራፍ 10 ላይ የተሳሳቱ ሐሳቦች፣ ምናባዊ እይታዎችና ከእግዚአብሔር ፍቃድ የሚያርቁ አስተሳሰቦች ሁሉ ማስወገድ እንዳለብን ያስተምራል። ሐሳቦቻችንንም ለክርስቶስ ታዛዥ ማድረግ አለብን። እኔ የተማርኩት አንድ ነገር አለ። ክፉ ሐሳብ ሲመጣ መጽሐፍ ቅዱስ የሚለውን ባፌ እናገራለሁ። ለምሳሌ አንተ ዋጋ የለህም ብሎ ሰይጣን ቢነግረኝ እኔ እግዚአብሔር ይወደኛል፣ በክርስቶስ የእግዚአብሔር ጽድቅ ሆኛለሁ እላለሁ። ይህን በተናገርኩበት ቅጽበት ክፉ ሐሳብ ይቋረጣል። እኔም እንደገና በትክክል መንገድ እቀጥላለሁ። እስራኤላውያን በ11 ቀን መድረስ የሚችሉበትን ጉዞ ለ40 ዓመት አራዘሙት። ለምን? እግዚአብሔር ይህንን ሲያስተምረኝ በእነርሱ ውስጥ 10 የተሳሳቱ የአስተሳሰብ መንገዶች እንዳሉ አሳየኝ። እነዚህ የተሳሳቱ አስተሳሰቦች ወደ ተስፋይቱ ምድር እንዳይገቡ አደረጓቸው። ዛሬ ብዙ ሰዎች በተመሳሳይ ምክንያት መንፈሳዊ በረሃ ውስጥ ይቆማሉ። ዛሬ ከእነዚህ ውስጥ አንዱን እንመለከታለን። እሱም ማጉረምረም፣ ስህተትን መፈለግና ማማረር ነው። በዚህ ፈንታ ልንይዘው የሚገባው አመስጋኝነትና ምስጋና ነው። እግዚአብሔርን በረከቶች ማስታወስ። በረከቶቻችሁን ቁጠሩ የሚለው ንግግር ብዙ ጊዜ እንሰማለን። አንዳንድ ጊዜ በእውነት መቁጠር ጠቃሚ ነው። በተለይ ተበሳጭታችሁ ወይንም ራሳችሁን ስታዝኑ ወረቀት ውሰዱ። በህይወታችሁ ስለምታመሰግኑት ነገር ሁሉ ጻፉ። ችግራችን ብዙ ጊዜ የሌለን ነገር ብቻ ማየታችን ነው። ያለንን ነገር እንረሳለን። ስለዚህ እግዚአብሔርን መልካምነት ሆን ብለን ማሰብ አለብን። እኔ የመታሰቢያ መጽሐፍ የሚለው ማስታወሻ አለኝ። እግዚአብሔር ለኔ ያደረገልኝን ትናንሽና ታላላቅ መልካም ነገሮች ሁሉ በዚያ ጽፋለሁ። አንድ ጊዜ የቲያትር ትኬት ለማግኘት እየሞከርን ነበር። በመጀመሪያ የቀሩት በጣም የራቁ መቀመጫዎች ነበሩ። ከጥቂት ቆይታ በኋላ ግን የቲኬት ሰራተኛዋ መልሳ ደወለች። ካለቃይ ጋርም ተነጋገርኩ። የተሻሉ መቀመጫዎችን እንሰጣችኋለን አለች። ከዚያም ገና ለሽያጭ ያልወጡ የሌላ ትዕይንት ትኬቶች እንድንገዛ ፈቀዱልን። ይህንን መታሰቢያ መጽሐፌ ውስጥ ጻፍኩት። ምክንያቱም እግዚአብሔር ያደረገልኝ ነገር ስናስታውስ እምነታችንም ይጠነክራል። አንዳንድ ጊዜ እነዚያ ትናንሽ በረከቶች እኔ አይቻለሁ እጠብቅሃለሁ ብሎ እግዚአብሔር የሚሰጠንን የፍቅር ምልክት ናቸው። በመከራ ውስጥ ያለንን አመለካከት። ልጆቻችሁ ደስ በማሰኘት የምትወዱት ሁሉ እግዚአብሔር እኛን ደስ ማሰኘት ይወዳል። ነገር ግን ያደረገልንን መልካም ነገር አስተውለን ልናመሰግነው ይገባል። ነገሮች እንደፈለግነው ባልሄዱ ቁጥር ማጉረምረም አይገባንም። አንድ ቀን ሙሉ ሳናማረር ማለፍ ብንችል ትልቅ ተአምር ይሆናል። አንድ አስፈላጊ እውነት ልንገራችሁ። መከራው ሳለን ያለንን አመለካከት እግዚአብሔር እስኪያከብርልን ድረስ ከዚያ መከራ ሙሉ ለሙሉ ነፃ መውጣት አንችልም። እግዚአብሔር የሚያከብረው መከራ ራሱ አይደለም፣ በመከራ ውስጥ የምናሳየው ቅድስና፣ ትዕግስተኝነትና አመለካከት ነው። ፍትህ ሳይደረግልን ስንሰቃይ በአንደኛ ጴጥሮስ ምዕራፍ 2 ቁጥር 19-21 ላይ እንዲህ ይላል፣ ሰው እግዚአብሔርን በማሰብ ፍትህ ሳይደረግለት መከራ በትዕግስት ቢቀበል ይህ በእግዚአብሔር ፊት መልካም ነው። ይህን መቀበል አንዳንድ ጊዜ ከባድ ነው፣ ነገር ግን በመጽሐፍ ቅዱስ ውስጥ ስላለው መተው አንችልም። አንዳንድ ጊዜ መልካም ነገር ሊደረግልን ይገባ ነበር፣ ነገር ግን የማይፈለግ ነገር ይደርስብናል። በዚያን ጊዜ ጥሩ አመለካከት ማስጠበቅ ይጠበቅብናል። ብዙዎቻችን እኔ ጸልያለሁ፣ ወደ ቤተክርስቲያን ሄዳለሁ፣ እሰጣለሁ፣ ለምን ይሄ ይደርስብኛል እንላለን። ነገር ግን ኢየሱስ ምንም ክፉ ነገር ሳያደርግ ተሰቃይቷል። ስለዚህ እግዚአብሔር የሚፈልገው መከራችንን አይደለም፣ በመከራ ውስጥ እምነታችንን፣ ትዕግስታችንንና መልካም አመለካከታችንን ማሳየታችንን ነው። በአስቸጋሪ ጊዜም እግዚአብሔር ፍቃድ መቆየት። ኢየሱስ ፍትህ ሳይደረግለት ሲሰቃይ መልካም አመለካከት እንደጠበቀ ስንቶቻችሁ ታምናላችሁ? ይህ እውነት መቀበል ለእኔም ቀላል አልነበረም፣ ግን መጽሐፍ ቅዱስ ለዚህ ተጠርታችኋልና ይላል። ሁልጊዜ የሚያበረታቱ መልእክቶች መስማት እንወዳለን። እግዚአብሔር እንደሚወደን፣ እንደሚያስተምረን፣ እንደሚባርከን፣ እንደሚቀርም ደግሞ የሚነግረን መልእክት እውነት ነው። ነገር ግን እነዚህን ብቻ መስማት መንፈሳዊ ብስለት አያመጣም። ልክ ጣፋጭ ምግብ ብቻ በመመገብ ጤናማ መሆን እንደማይቻል መንፈሳዊ ጥንካሬም ጥልቅ እውነቶችን በመቀበል ይመጣል። ጳውሎስ ለቆሮንቶስ ሰዎች ገና ጠንካራ መንፈሳዊ ምግብ ልሰጣችሁ አልችልም፣ ገና ለእርሱ አልደረሳችሁም ብሎ ነበር። በመከራ ውስጥም ሆነ ጌታ ሆይ አሁንም እታመንሃለሁ፣ በሸለቆም ሆነ በተራራ ላይ እኩል ወድሃለሁ የሚሉ ሰዎች የበሰሉ ክርስቲያኖች ናቸው። እግዚአብሔር ልንሸከመው ከምንችለው በላይ ፈተና አይፈቅድም። ከፈተናውም ጋር የመውጫውን መንገድ ሁልጊዜ ያዘጋጃል። ክርስቶስ ስለ እኛ ተሰቃይቷል፣ እኛም ፈለጉን እንድንከተል ምሳሌ ትቶልናል።
በችግር ውስጥ የእግዚአብሔር ዝግጅት። እዚህ የምንናገረው ስለ ተፈጥሯዊ አደጋዎች አይደለም። ለምሳሌ በጣም የጎዳህን ሰው ይቅር ማለትና መባረክ ስለሚጠይቀው ታዛዥነት ነው። ይህን ማድረግ ለስጋችን ከባድ ነው። አንድ ጊዜ በቤተ ክርስቲያን ሳገለግል አንዲት ሴት የእኔን አገልግሎት ለመውሰድ ሞከረች። ስለ እኔም ውሸት አወራች። ከጊዜ በኋላ እግዚአብሔር በጣም የምወደውን ኮት ለእርሷ እንድሰጣት ነገረኝ። እኔም ጌታ ሆይ እሰጣለሁ፣ ግን የምወደውን ሰው ቢሆን ይሻላል ብዬ አሰብኩ። ነገር ግን እግዚአብሔር ለእኔ ፍትህ ያላደረገችውን ሰው እንድሰጣት ነበር የፈለገው። ኮቱን ለብሳ ባየኋት ጊዜ ሁሉ ልቤ ይጎዳ ነበር። ነገር ግን እግዚአብሔርን መታዘዝ ሁል ጊዜ ቀላል ባይሆንም በዚያን ጊዜ ከእግዚአብሔር ጋር በጣም ተመሳሳይ እንሆናለን። በመታዘዝና በመስጠት ብዙዎቻችን የምታውቁት ታሪክ አለ። ወላጆቼ ለብዙ ዓመታት በጣም ጎድተውኛል። ሲያረጁ ግን እግዚአብሔር ወደ አንቺ አምጫቸው፣ ቤት ግዢላቸው፣ እስከሚሞቱ ድረስ እንክብካቤ አድርጊላቸው አለኝ። ይህ ቀላል አልነበረም። ለ13 ዓመታት እነርሱን ተንከባከብኩ። ያንን ሁሉ እንድታገስ ያደረገኝ አንድ ነገር ነበረ፣ የእግዚአብሔር ፍቃድ እየፈጸምኩ ነው የሚለው እርግጠኝነት። ለእግዚአብሔር ስንታዘዝ በህይወታችን ላይ ያለው ቅባትና ኃይል ይጨምራል። እግዚአብሔር መኖሩን፣ ኃይሉን በህይወት ውስጥ መገለጡን ከሁሉ በላይ ይበልጣል። ለመታዘዝ አንዳንድ ጊዜ መቆየት፣ አንዳንድ ጊዜ ደግሞ መራቅ። በእምነትህ ምክንያት ጓደኞችህ ቢተውክ ያማል። ትክክለኛው ነገር ግን ስላደረግክ ከስራ ብትባረር ያማል። ለመወደድ አስቸጋሪ የሆነውን ሰው መውደድ ከባድ ነው። ነገር ግን እግዚአብሔር ቆይ ካለ መቆየት አለብን። ውጣ ካለ ደግሞ መውጣት አለብን። አንዳንድ ጓደኞች እምነታችንን ያዳክማሉ። እግዚአብሔር ከእነርሱ እንድንርቅ ቢነግረንም መታዘዝ አለብን። ምክንያት መፈለግ ሳይሆን እግዚአብሔር ቃል መፈጸም ነው የሚገባን። መከራ ሌሎችን ለመርዳት ያዘጋጃል። አንዳንድ ጊዜ ጌታ ሆይ ለምን ፈውሱ ዘገየ እንላለን። ሁሉም መልስ አናውቀውም። እግዚአብሔር የጠራን ግን ሁሉን እንድናውቅ ሳይሆን ባልገባን ጊዜ እንድንታመን ነው። መከራ ውስጥ ባናልፍ ሌሎችን እንዴት እንረዳለን? ሲጋራ ማቆም ከባድ እንደሆነ አውቃለሁ፣ ምክንያቱም እኔም ተፈትኜበታለሁ። በልጅነት የተጎዳ ሰው ይቅር ማለት እንደሚቸገር አውቃለሁ። ስለዚህ ኢየሱስ የሚረዳን ሊቀ ካህን ነው፣ ምክንያቱም እኛም የምናልፈውን ሁሉ ተቀብሎ አውቆታል። ነገር ግን ኃጢአትን አላደረገም። በእግዚአብሔር ላይ እምነትን ካልጣልክ ይህ መከራ የተሻለ ሰው ያደርጋል። በመጨረሻም ድል ታገኛለህ። በእግዚአብሔር ጊዜ መታመን። ህይወትን ወደፊት እንኖራለን፣ ትርጉሙን ግን ወደ ኋላ ስንመለስ እንረዳለን። ዛሬ ያልገባን ነገር ግን ግልጽ ሊሆን ይችላል። ስለዚህ ከእኛ ኃላፊነት አንድ ብቻ ነው፣ ምንም ቢፈጠር ትክክለኛውን ነገር ማድረግ። እንዲህ ስናደርግ ሁል ጊዜ በድል እንወጣለን። የትንሣኤ ኃይል ማየት ከፈለግ መጀመሪያ ለራሳችን ፍላጎት መሞት መማር አለብን። አርብ ከሌለ እሁድ አይመጣም። መስቀል ከሌለ ትንሣኤ አይኖርም። ማጉረምረም የሚያመጣው አደጋ መጽሐፍ ቅዱስ ሁሉን ነገር ያለ ማጉረምረምና ያለ ማንገራገር አድርጉ ይላል። ሁልጊዜ ለምን ብለን ስንጠይቅ ሁሉም መልስ አናገኝም። ብዙ ነገሮች እንዲሁ ይቀራሉ። እምነት የሚያስፈልገው ለዚህ ነው። እስራኤል በምድረ በዳ ብዙ ችግር ያጋጠማቸው ከማያቋርጥ ማጉረምረማቸው የተነሳ ነበር። እግዚአብሔር ከሰማይ ያወረደላቸው መና እንኳን አላመሰገኑም፣ ይልቁንም አማረሩ። እነዚህ ታሪኮች ለእኛ ትምህርት እንዲሆኑ ተጽፈዋል። ሁሉም ሰው መከራ ያልፋል፣ ነገር ግን እግዚአብሔር በጊዜው ያድናል፣ ፈጽሞም አይዘገይም። አንደኛ ጴጥሮስ ምዕራፍ 5 ቁጥር 9-10 እንዲህ ይላል፣ ዲያብሎስንም በእምነት ተቃውሙት፣ በዓለም ሁሉ ወንድሞቻችሁ ተመሳሳይ መከራ እንደሚያልፉ ወቁ። ከአጭር ጊዜም መከራ በኋላ የጸጋ አምላክ ራሱ ይመልስላችኋል፣ ያጸናችኋል፣ ያበረታችኋል፣ በጽኑም ያቆማችኋል። ይህ የእግዚአብሔር ተስፋ ነው። በመከራ መጨረሻ መልሶ ያበረታናል፣ ያጽናናናል፣ በድልም ያቆመናል። እርጅና፣ ጽናትና ለዘላለም ሕይወት መዘጋጀት። መጽሐፍ ቅዱስ ከጥቂት ጊዜ መከራ በኋላ ይላል። ጥቂት ጊዜ ማለት ለምንድን ነው? ምክንያቱም ከዘላለም ጋር ሲነጻጸር በዚህ ዓለም ላይ የምናሳልፈው ሁሉ ጥቂት ጊዜ ብቻ ነው። እድሜ ሲጨምር ይህንን እውነት ይበልጥ እንረዳዋለን። ለምሳሌ እስከ 90 ዓመት ብኖር ጥቂት ዓመታት ብቻ እንደሚቀሩኝ ያውቃለሁ። ታዲያ ያንን ጊዜ እንዴት ላሳልፈው? ሰዎች መቼ ጡረታ ትወጣለህ ብለው ይጠይቁኛል። መልሴ አይ ነው። እደክማለሁ፣ እውነት ነው፣ ግን የቀረኝን ጊዜ ለእግዚአብሔር አገልግሎት መዋል እፈልጋለሁ። ከጊዜ ወደ ጊዜ ወደ ሰማይ የመሄድ ተስፋዬ እየጨመረ ነው። ይህ ሞትን መመኘት አይደለም፣ ነገር ግን እውነተኛ ቤታችን የት እንደሆነ መረዳት ነው። አዲስ መኪና፣ አዲስ ቤት ወይንም ሌላ ነገር ብናገኝ ደስታችንን ይሟላል ብለን እናስባለን። ነገር ግን ፍጹም ደስታ የሚገኘው ከእግዚአብሔር ጋር ፊት ለፊት የምንሆንበት ቀን ብቻ ነው። በዚያን ጊዜ እንባ አይኖርም፣ ሐዘንም አይኖርም። ሐዋርያው ጳውሎስ መቆየት ወይስ መሄድ አላውቅም ያለውን አሁን እረዳዋለሁ። እግዚአብሔር እስኪጨርስብኝ ድረስ ግን አገልግሎቴን አልተውም። ምዕራፍ 15 ላይ በእግዚአብሔር ፍጹም ጊዜ መታመን ከጥቂት ጊዜ በኋላ ሁላችንም ከኢየሱስ ፊት ለፊት እንቆማለን። በሮሜ 14 እንደተጻፈው ሁሉም ሰው ስለ ሕይወቱ ለእግዚአብሔር ሂሳብ ይሰጣል። ስለዚህ ለዚያን ቀን አሁኑኑ መዘጋጀት አለብን። ሕይወታችንን ራሳችንን ለማስደሰት ብቻ አናባክን። ለሌሎች በምናደርገው መጠን ደስታችን ይጨምራል።
እስራኤላውያን አማረሩ፣ በበረሃም ቀሩ። ኢየሱስ ግን አባቱን አመሰገነ፣ ከሞትም ተነሳ። ከተሳሳቱት አስተሳሰቦች ሌላው ይህ ነው። ማንኛውም ነገር ወዲያውኑ ፈልጋለሁ። ትክክለኛውን አስተሳሰብ ግን እንግዲህ ይላል፣ እታገሳለሁኝ። እግዚአብሔር ሁሉ ይቆጥራል፣ ጊዜውን ፍጹም ነው። እግዚአብሔር ካልወሰነው ጊዜ በፊት ምንም ነገር ማስቸኮል አንችልም። ጊዜው ሲደርስ ደግሞ ማንም ሊያግደው አይችልም። ምዕራፍ 16 ላይ ይገባኛል የሚለውን አመለካከት ዛሬ ብዙ ሰዎች ይገባኛል በሚል አስተሳሰብ ይኖራሉ። ሳይሰሩ፣ ሳይታገሱ፣ ሳይጠብቁ ሁሉም ነገር ወዲያውኑ ማግኘት ይፈልጋሉ። ነገር ግን በጥረት ያገኘነው ነገር ዋጋው የበለጠ ይሰማናል። አገልግሎቴ ለኔ ውድ የሆነ በብዙ መከራ ትግል ስለተገነባ ነው። በመጀመሪያዎቹ ዓመታት ከራሴ ጋር ትልቅ ውጊያ ነበረኝ። በባለቤቴም ላይ መገዛት ለእኔ እጅግ ከባድ ነበር። በልጅነቴ ስለተቆጣጠርኩት ስለተጎዳውበት ማንም ሰው ትዕዛዝ ሲሰጠኝ ልቤ ይቃወም ነበር። ምዕራፍ 17 ላይ ሁልጊዜ ትክክል መሆን አያስፈልግም። ባለቤቴ ጋር ስንከራከር መንፈስ ቅዱስ አንድ ነገር ይለኝ ነበር፣ ሁልጊዜ አንቺ ትክክል መሆን የለብሽም። ይህንን መስማት በጣም ከባድ ነበር። እግዚአብሔር ሁልጊዜ የሚያርመኝ እኔን ብቻ እንደሆነ ይሰማኝ ነበር። ከ52 ዓመት ጋብቻ በኋላ የተማርኩት አንድ ነገር አለ። አንዳንድ ጊዜ ዝም ማለት ከማሸነፍ ይበልጣል። እግዚአብሔርን መታዘዝ በውስጣችን ያለውን ሁሉ ሲቃወም እንኳን ትክክል ነው። አንደኛ ጴጥሮስ ምዕራፍ 4 እንደሚያስተምረኝ ኢየሱስ እንደተሰቃየ እኛም ተመሳሳይ አስተሳሰብ ሊኖረን ይገባል። ለራሳችን ፍላጎት ሳይሆን ለእግዚአብሔር ፍቃድ መኖር አለብን። ምዕራፍ 18 ላይ ትክክለኛውን ነገር ማድረግ የእኛ ኃላፊነት አንድ ብቻ ነው። ሌሎች ምንም ቢያደርጉ፣ ምንም ቢናገሩ፣ ምንም ቢያደርጉብንም እኛ ትክክለኛውን ነገር ማድረግ መቀጠል አለብን። የሌሎችን ባህሪ ማንነታችንን እንዲቀይር አንፍቀድ። በዚህ ጽናት ስንቆይ እግዚአብሔር በራሱ ጊዜ ከፍ ያደርገናል። ያን ጊዜ ሰዎች በእግዚአብሔር በህይወታችን ያደረገውን በማየት ይደነቃሉ። ማጉረምረምና አደገኛ ውጤት። ያዕቆብ ልዩ ልዩ ፈተናዎችን ሲገጥሟቸው ሁሉም በደስታ ቆጠሩት ይላል። ምክንያቱም ፈተና ጽናትን ያፈራል። እስራኤላውያን በጉዞ ላይ ሳሉ ሊታገሱ አልቻሉም። እግዚአብሔርና ሙሴን ማማረር ጀመሩ። ከግብፅ እንዲያወጣቸው እነርሱ ራሳቸው ጸልየው ነበር። ነገር ግን መከራ ሲመጣ እግዚአብሔርን ወቀሱ። ማጉረምረማቸው ከባድ መዘዝ አመጣ። ይህ ታሪክ ለእኛ ማስጠንቀቂያ ነው። ማጉረምረምና ትዕግስት ማጣት ከምናስበው በላይ አደገኛ ናቸው። ቅናትም እንዲሁ ልንታገለው የሚገባ ኃጢአት ነው። ሌሎች ያላቸውን እያየን ያለንን መርሳት አይገባውም። ለዲያብሎስም እንዲህ በሉት፣ እኔ በክርስቶስ አዲስ ፍጥረት ነኝ፣ እንደዚህ አልኖርም። ለእግዚአብሔር እንዲህ በሉት፣ ጌታ ሆይ ፍቃድን እፈልጋለሁ፣ ለውጠኝ፣ ምንም ቢያስከፍል ከፈቃድህ እንዳልርቅ እርዳኝ። ትዕግስት መጠበቅ ብቻ አይደለም፣ ትዕግስት እየጠበቅን ሳለን የምናሳየው ባህሪ ነው። ስለዚህ ስንጠብቅ፣ ስንታመነው ወይንም ፍትህ ሳይደረግልን ስንቀር የእኛ አንድ ኃላፊነት ነው። ይህ ነው ትክክለኛውን ነገር ማድረግ አናቋርጥ። ጥርጣሬን ማሸነፍ። እግዚአብሔርን መታመን ከፈለግ ከጥርጣሬ ጋር እንዴት እንደምናገናኝ መማር አለብህ። ጥርጣሬ ከፍርሃት ጋር የተያያዘ ነው። ጥርጣሬ ወደ አእምሯችን ይመጣል። ይህ የተለመደ ነው። ነገር ግን በጥርጣሬ መኖር አያስፈልግም። የሚመጡና የሚያልፉ ሀሳቦች ህይወታችንን እንዲመሩ መፍቀድ የለብንም። ውቅያኖስን አስቡ፣ በላዩ ላይ ማዕበል ይኖራል፣ ጥልቁ ግን ጸጥ ያለ ነው። እግዚአብሔር እኛንም እንደዚያ እንድንኖር ይፈልጋል። በውጪ ሁኔታዎች ቢናወጡም በልባችን ውስጥ ጸጥታና እምነት ሊኖር ይችላል። ሁኔታዎች ከእምነታችን ጋር ተቃራኒ ቢመስሉም በልባችን ያለውን እውነት እንዲያዘን በሚያልፉ ስሜቶች እንመራለን። አገልጋዮች እንኳን አንዳንድ ጊዜ የማስተምረው መልእክት ትክክል ነውን ብለው ይጠራጠራሉ። ጠላት ግን የሚያዩትን ጥቂት የማይሰሙ ሰዎችን ብቻ እንዲያስተውሉ ያደርጋቸዋል። ስለዚህ የሰዎችን ምላሽ ሳይሆን እግዚአብሔር በልባችሁ ያስቀመጠውን እውነት መታመን አለብን። እምነት ከጥርጣሬ በላይ መምረጥ ነው። አንድ ጊዜ እግዚአብሔር ይህንን መልእክት እንዳስተምር በልቤ ግልጽ ማረጋገጫ ተሰማኝ። ነገር ግን ስሰብክ ሰዎች ምላሽ እንደጠበቅኩ አልነበረም። በዚያ ቅጽበት ምናልባት ይህን ማድረግ አልነበረብኝም የሚል ሀሳብ ደጋግሞ ወደ አይምሮ መጣ። ሰው እንዴት ተስፋ ሲቆርጥ ጠላትን ያንን ድክመት ተጠቅሞ የበለጠ ጥርጣሬ ያስገባል። መጀመሪያ ስብሰባውን ማድረግ ትክክል ነበር ብዬ ጀመርኩ። ከዚያም መልእክቴ ትክክል ነበር የሚል ጥያቄ ተከተለ። በመጨረሻ ላይም ስብከቱ ቶሎ እንዲያልቅ ብቻ ፈልግ ነበር። ከዚያም እግዚአብሔር በልቤ እንዲህ አለኝ፣ ለአፍታ ያንን የሚያውክ ሀሳብ አቁም። አሁን በልብሽ ያለው ምንድን ነው? በእውነት ይህ መልእክት የተሳሳተ ነበር ብለሽ ታምኛለሽ? ራሴን በቅንነት ስመለከት መልሴ እንዲህ ነበር፣ አይ ይህ አንተ እንድናገር የፈለግከው መልእክት እንደነበር አምናለሁ። ከዚያም በኋላ አንድ ጠቃሚ ትምህርትን ተማርኩ። ጥርጣሬ መምጣቱ ልትከለኪ አትችይም። ነገር ግን ጥርጣሬ መጠራጠር መማር ትችላለሽ። ሰይጣን ውሸታም ነው። የሚናገረውም ከእግዚአብሔር ቃል የሚቃረን ከሆነ ማን እውነት እንደሚናገር መረዳት አያስቸግርም። ስለዚህ ወደ አይምሮ የሚመጣ ሀሳብ ሁሉ ማመን የለብኝም። የሚሰማህን ስሜት ሁሉ መከተል አይገባም። ተረጋጋ። ከዚያም በእውነት በልብ ያለው ምንድን ነው ብለህ ራስህን ጠይቅ።
እግዚአብሔር አይተወንም። አንዳንድ ጊዜ ጭንቀትና ፍርሃት፣ ጥርጣሬ አይምሯችንን ይወርሳሉ። ነገር ግን ራሳችንን እንዲህ ልንጠይቅ ይገባል። በእውነት ምን አምናለሁ? እግዚአብሔር በዚህ ሁኔታ ውስጥ ብቻዬን ይተወኛል ብዬ አምናለሁን? ከእግዚአብሔር ጋር ትንሽ ልምድ እንኳን ካለ መልስን አንድ ይሆናል። እግዚአብሔር ይደርሳል፣ መንገድንም ያዘጋጃል፣ አያሳፍርም። ጥርጣሬ መኖሩ ኃጢአት አይደለም። ማንም ሰው ሙሉ በሙሉ ከጥርጣሬ ነፃ አይሆንም። እግዚአብሔር ፍጹም እምነት እስኪኖረን ድረስ ግን አይጠብቀንም። በወንጌል ውስጥ ልጁ በክፉ መንፈስ የተያዘበት አባት ጌታ ሆይ አምናለሁኝ፣ የጎደለውን እምነቴን አንተ ሙላልኝ ብሎ ለኢየሱስ ተናገረ። ኢየሱስም ተአምሩን አደረገለት። እግዚአብሔር እኛን ያገኘበት ቦታ ላይ ይገኝልናል። እምነታችን ፍጹም እስኪሆን አይጠብቅም። ቶማስ በዓይኔ ካላየው አላምንም አለ። ኢየሱስ ወደ እርሱ መጥቶ ቁስሉን አሳየው። ከዚያም በኋላ ቶማስ ታላቅ የወንጌል አገልጋይ ሆነ። እምነት በፈተና ውስጥ ይጠነክራል። እምነታችን ሁልጊዜ ይፈተናል። ፈተና ሲመጣ እኔ ደካማ ክርስቲያን ነኝ ብለህ አትቁጠር። እግዚአብሔር የፈተናን ጊዜ እምነታችንን ለማጠናከርና ለሌሎች ርኅራኄ እንዲኖረን ይጠቀምበታል። አንዳንድ ጊዜ ሰዎች የሚፈልጉትን የመጽሐፍ ቅዱስ ጥቅስ ሳይሆን የሚያጽናና እቅፍ ነው። እግዚአብሔር ሳንገባው ይረዳናል። መጽሐፍ ቅዱስ ላይ እንዲህ ይላል፣ ጥበብ ቢጎርልህ እግዚአብሔርን ጠይቅ እርሱም ሳይነቅፍ በልግስና ይሰጥሃል ይላል። እግዚአብሔር ሲረዳን መጀመሪያ ያደረግከውን አስታውስ ብሎ አይወቅስም። ወደ እርሱ በድፍረት መቅረብ እንችላለን። የሚረዳን በጸጋው እንጂ በስራችን ምክንያት አይደለም። የአብርሃም ምሳሌ፣ አብርሃም ልጅ ለመውለድ በሰው ኃይል ተስፋ የሌለው ሁኔታ ውስጥ ነበር። እድሜው 100 ዓመት ገደማ ነበር። ሳራ መውለድ አትችልም ነበር። እርሱ እውነታውን አየ፣ ነገር ግን ከእውነታው በላይ የእግዚአብሔርን ተስፋ አመነ። እኛም ችግራችንን መካድ አያስፈልገንም፣ ግን ከችግሩ በላይ እግዚአብሔር እንደሚበልጥ ማመን አለብን። ለመታመን ምረጥ። ሁሉንም ነገር መርዳት አንችልም። አንዳንድ ጊዜ ለምን የሚለውን ጥያቄ መልስ አያገኝም። ነገር ግን አንድ ውሳኔ ልንወስን እንችላለን። አልገባኝም፣ ነገር ግን እግዚአብሔርን እታመናለሁ። ምክንያቱም ሌላው አማራጭ ጭንቀትና መከራ ብቻ ነው። እምነትህን በእግዚአብሔር ቃል መመገብ። ሰውነታችን በምግብ እንደሚጠነክር ሁሉ እምነታችን በእግዚአብሔር ቃል ይጠነክራል። ስለዚህ ቃሉን ደጋግመን መስማት አሰልቺ አይደለም፣ የእምነታችን ምግብ ነው። በስሜት ሳይሆን በእምነት መኖር። እውነት በመጀመሪያ ይመጣል፣ ከዚያም እምነት። ስሜት ግን በኋላ ይመጣል። ስሜታችንን ሁልጊዜ ከእምነታችን ጋር አይስማማም። ነገር ግን ስሜታችን ቢቀየርም ባይቀየርም እኛ የእግዚአብሔርን ቃል ማመን አለብን። ጠዋት ተነስተ ዛሬ መጥፎ ቀን ነው አትበል። ይልቁንም ዛሬ ጥሩ ቀን ይሆናል። እግዚአብሔር ለእኔ መልካምን ነገር ያደርጋል። በእኔም አማካኝነት መልካም ነገር ያደርጋል። ምናልባት ዛሬ የምታየው ሁኔታ ተስፋ የሚያስቆርጥ ይሆናል። ነገር ግን ከሁኔታው የሚበልጥ አምላክ አለ። ጥርጣሬ ቢመጣም በእግዚአብሔር ተስፋ ቁም። በቃሉ እምነትህን አጽና። ስሜትህን ሳይሆን እውነትን ተከተል። እግዚአብሔር ታማኝ ነው፣ የገባውን ቃል ይፈጽማልና።